በመጨረሻ እንደምንም ተገፍተህም ቢሆን መተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉህ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ሊያመሳስል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን አላህ አካል ያለው የሚሮጥ አለ፣ አላህ አካል የለውም የሚል ባህሪ ያላቸው ሁለት ሃይማኖት እንዳለ በእስልምና እንድታውቁ ነው። አንደኛው ሃይማኖት ሀሻብ ነው የሚባለው፣ ሀሻብ መሰለኝ፣ ሀባሽ ይቅርታ፣ ሀባሽ ይባላል። ሀባሽ የሚባለው አካል የለውም ይላል። እነዚህ ደግሞ የነ ሁሱ ደግሞ አካል ያለው ነው ይላል። እንደ አንድ ሙስሊም በኮንፊደንስ ማውራት እየቻልክ ደንግጠ መነጽርህን ገልብጠ ልብስህን እስከ መብላት ድረስ ለምን ኮንፊደንስ? ትናንትና በተወያየው መሰረት የማናውቀውን ነገር ነግረናል። እሱ ምንድነው? አላህ ሁለት ቀኝና ግራ እጆች፣ ቀኝና ግራ እጆች፣ ጣቶች፣ ባስ። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ የመጣው እሱና እንዲሁም ደግሞ ወንድማችን እፎይ ባደረጉት ዲቤት ላይ ሰሞኑን ሶሻል ሚዲያ ላይ አላህ እጅ አለው አላህ እግር አለው ተብሎ ትሬንድ ተደርጓል ማለት ነው። በዚህ ጉዳዮች ላይ ሰፋ አድርገን እንወያያለን ማለት ነው። ኦርቶዶክሳውያን በግድ ተገፍቶ መጥቶ ከ3 ሰዓት ነበር ቀጠሯቸው እንደሚታወቀው። ከዚህ በፊትም ተረጋጋሚ ቪዲዮ እየሰራሁላችሁ ነበር። 5 ሰዓት ገደማ መጥቶ እፎይ ደግሞ አናቱን ብሎታል ማለት ነው። ኦርቶዶክሳውያን ቀደም ብለን የምንመለከተው ቪዲዮ እንደምንም ተገፍተ መጥተ ይሄው በራሴ እጅ ተዋረድክ እያለ ይገኛል ማለት ነው እፎይ። እንዲሁም ደግሞ በማስረጃ አናቱን እያለ እየቀጠቀጠ ይገኛል ማለት ነው። ቀደም ብለን የምንመለከተው ቪዲዮ ሲሆን በሁለተኛ መረጃችን የምንመለከተው ኢየሱስ ክርስቶስ በነቢያት የተሰበከ ነው እንደው ሲል በመረጃና በማስረጃ እየመለሰው እንዲሁም ደግሞ እያስተማረ ይገኛል ማለት ነው። ኦርቶዶክሳውያን እፎይ ወንድማችን እጅግ ታሪክን ጽፏል ማለት ነው። በሁለተኛ መረጃችን የምንመለከተው ቪዲዮ ሲሆን በሶስተኛና መጨረሻችን መረጃችን የምንመለከተው ሙስሊሞች ሁለት አላህ እንዳላቸው እንዲሁም ደግሞ ሙስሊም ሁለት ሃይማኖት እንዳላቸው አውቄያለሁ እያለ ይገኛል ማለት ነው። ዮኒ ማኛ በእጅጉን ኡስታዙ እየተጨፈጨፈ ይገኛል ማለት ነው። እጅግ አስገራሚ ቪዲዮ ነው። እናንተም ቪዲዮውን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎቹ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉህ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ሊያመሳስል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነብይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪ አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሰይጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ እምላለሁ በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነው ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጅኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር ያጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ሆይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ፣ ፊት ለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው፣ መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት ታደርገኝ? ለምን ረብሸው? ለማየት ነው። ትደብቀው እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻልክ አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ ስለዚህ ጣልቃ አትግባ። ሜይ ቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራ ፊት እኮ ነው ኡስታዝ፣ ፊት ለፊት ነው። ምክንያቱም ወላሂ አቁሞታል ደቂቃውን። አያችሁት አይደለ? ቀጥል። ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል።
ከአሁን በኋላ ካወራ እንደውም እየሰራውኝ እመልሰዋለሁ ወደ 5 ደቂቃ ስታይኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። በቃ ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበዝ። ጣልቃ ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬሃለሁ። እመልሰዋለሁ። ምንም አልተበላሁም። አትመልስም። 11 ሰከንድ አለ ስትኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ፣ ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ፣ አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ለምን ረብሸው? አረበሽ እባክህ 11 ሰከንድ አለ፣ አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለ፣ አውራ። ጎበዝ። ይሁን። እሺ ይሁን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማው ለተናገርኩህ ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት ይዘህ እየዋሸህ ነበር። እዛም ጎበዝ ነው። አገርን በሰራች ሕዝብን ባስተማረች ተዋህዶ እናቴ እንዴት ትገፋለች? ልቦናቸው ጠፍቶ ታውሮ በኔዋይ ወርቀናል። ተመልከት ግፈኞች እጅ ላይ አላህ አካል ያለው የሚሮጥ አለ፣ አላህ አካል የለውም የሚል ባህሪ ያላቸው ሁለት ሃይማኖት እንዳለ በእስልምና እንድታውቁ ነው። አንደኛው ሃይማኖት ሀሻብ ነው የሚባለው፣ ሀሻብ መሰለኝ፣ ሀባሽ ይቅርታ፣ ሀባሽ ይባላል። ሀባሽ የሚባለው አካል የለውም ይላል። እነዚህ ደግሞ የነ ሁሱ ደግሞ አካል ያለው ነው ይላል። ይሄ ነው እንግዲህ ያለው በእስልምና። ከዛ 3 ደቂቃ ከዛ 2 ደቂቃ እያለን እንጨርሳለን ያለው።
በእጁም የተያዘ ማስረጃዎች ይዞ አልመጣም። ምንም አይነት እንደምታዩት ዝግጅት አልተደረገም። ተጠዳድፎ ምንድን ነው የተፈለገው? እፎይ ተሳዳቢ ነው ዋሽቷል ተብሎ ያው ክሱም ምኑም እንዳለ ተደርጎ ክርስትና የውሸት ነው ተብሎ ለመሄድ ነበረ። ክርስትና የውሸት እንዳልሆነና እውነቱ እንደወጣ ዛሬ አይታችኋል። ስለዚህ እንቀጥል፣ ወደ ሌሎቹ ወንድሞቻችን እንሄድና እንትን እንላለን። ቀጥሉ፣ እውነታው ይወጣል። ኮፒ ሊንክ በጣም አድርጉ። ስድብ የለም፣ አንድም የሚሳደብ የለም። እዚህ ሀቅ ግን ይወጣል። አለቀ። ቀጥሉ። ዮ ሰላም ክርስቶስ ይብዛል። እንዴት አለ? ምናልባት የኔ ታላላቆች አሉ እዚህ መካከል ሰላም ብያለሁ። እውነት እንደመፈለግ እውነትን ለማጋለጥ ካለ ጥረት የተነሱ ሀሳቦች ላይ የተወሰነች ነገር ሪፍሌክት ላድርግና ከዛ በኋላ የኔ ታላላቆች አሉ። እንደው በእድሜ ታናሽ ነኝ፣ ይቅር በሉኝ። እነ ቢኒና አፖሎጂስቲክን ቃልን አስቀምጬ መናገር ተገቢም አልነበረም፣ ግን የተነሳው ሀሳብ ላይ የተወሰነች ነገር ልበልና እንደን ወንድሞቼ ደግሞ በደንብ አድርገው የኔን አቃንተው በደንብ አድርገው ይሄዱበታል። አንድ ነገር አስረግጬ ልናገርና ከዛ በኋላ ደግሞ የሚቀጥለውን ሀሳብ አንድ በአንድ ለማቅረብ እሞክራለሁ። ሜይ ቢ 3 ሚኒት ኦር 4 ደቂቃ ይፈጅብኝ ነው። ከዛ ይዘለም ዮኒ ምን አለ መሰለ፣ እኛ ኦርቶዶክሲያን እኛ ክርስቲያኖች በሐሰት ወይም ደግሞ ተረትን ነግረን ወይ ውሸትን ነግረን ለክርስቶስ የምናመጣለት ነፍስ የለም። በደንብ አዳምጡኝ። ለክርስቶስ በሐሰት በውሸት የምናመጣለት ምንም አይነት ነፍስ የለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔና በቃል የሚያፈር ቢኖር አለ የምነግርህ የክርስቶስ ወንጌል እውነትና እውነት ነው። በቃሉ አፍሬ ስለ አንተ አጣምሜ የምነግርህ ምንም አይነት ወንጌል የለኝም። እዚህ መካከል የተገኙ ወንድሞችን እፎይን ጨምሮ ስለ አንተ ተብሎ የሚቀየስ ወይም ደግሞ የሚጣመም ኦርቶዶክሳዊ ትምህርት የለም። እኛ ዘንድ ቅዱስ ውሸት ወይም ደግሞ ተቂያ የሚባል ነገር የለም። ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች። ይህንን ስብሰባ ይህንን ውይይት ያደረገው ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን፣ የሚመጣው እናውቀዋለን። ኦኬ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። ልጅቷ ሞተች ከኋላ ያዘው። አንዴ ቱልቅርኔና አንዴ ቆይ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ዋሃብያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነ እና ስለማይገባን ሐሰት ነው ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር the three basic laws of thought በሚባሉት በፍልስፍና ወይም በሎጂክ ውስጥ የሆነ ነገር ወይ ነው ወይ አይደለም። በቃ አለቀ። ጭንቅላት ወይ ሊኖርም ላይኖርም አይችልም። ባንዴ ሊኖርም ላይኖርም አይችልም። ወይ አለው ወይ የሌለው ማለቀ።
ካለው አለው ማለት ነው፣ ከሌለው የለውም ማለት ነው። ስለዚህ አልተገለጠም ብለህ አለውም የለውም የማትል ከሆነ ከትሪ ቤዚክ ሎውስ ኦፍ ቶስ ውስጥ የመጀመሪያውን የሎጂክን ህግ ትጥሳለህ ማለት ነው። ቀጠልን እንሄድ፣ ችግር የለውም እንስማማና ቀጣይም ደግሞ ምንድነው የሚነሳው ሐሳብ ያጁ ምን አይነት ነው ሲባል እኛ እናቅም ቤዚካሊ ምንድነው ሚስጥር ነው እያልክ ነው። ኦኬ ስለዚህ የኔ ፈጣሪ በመለኮት አንድ በአካል ሶስት ሲሆን ሚስጥር ስለሆነ አልረዳውም ካልክ ያንተ ፈጣሪ ሁለት ቀኝ እጆቹ አምስት ጣት ነው ወይስ ትርፍ ጣት አለው ሲባል ሚስጥር ነው ካልክ ማይ ብራዘር እና ታዲያ ምንድነው እኛ ጋር ስትመጣ ሶስት አካል ማለት ሚስጥር ነው ስንል ለምንድነው ሙድ የምትይዙት ነው? ለምንድነው የቀልድ ሐሳብ የምታረጉት? በእናንተ ውስጥ ራሱ የቀኝና የግራ እጅ ጉዳይ የብልትና የጭንቅላት ጉዳይ አልተገለጠም። ሲቀጥል እኔ ስለ ፈጣሪ እያወሩ ብልት ላይ ዘለው የሚሰቀሉት ነገር አይገባኝም። ጀነት ሲሄዱ እሱም ጋር እያሰቡ ነው እንደ ነጀለስ። ምክንያቱም አስበው የሚከለከሉት ነገር ስለሌለ ማለት ነው። ከሌለው ከጀነት ላይ ሊቀሩ ነው እንዴ? ሌላ ነገር ውስጥ ነው የሚከቱት ታውቃለህ። ስንት የሚጠየቅ ነገር እያለ ዋናው ግን ያ እዚሁም ላይ ደግሞ ከአካላት ጋር ስትመጣ ጠይቄው ነበረ ካስታወስ አንተ አነሳውንም እንትና ያነሳዋል አራዚ ያነሳዋል። ወይን ይኖረዋል ወይን የለውም፣ ከሁለት አንዱ ነው የሚሆነው። ወይን የለውም ወይን አለው። እንደ አንድ ሙስሊም በኮንፊደንስ ማውራት እየቻልክ ደንግጠህ መነጽርህን ገልብጠህ ልብስህን እስከ መብላት ድረስ ለምን ኮንፊደንስ የለህም? ካልቻልክ አልችልም ብለህ ለሌሎች ኡስታዞች ማቀበል ትችላለህ። ይሄ እኮ የመሸነፍና ያለ መሸነፍ አይደለም። ይሄ አንተ እዚህ ጋር ምንድነው አንድ የወንድም እህቶቻችን የቀደምት አባቶቻችንን ነገር መናገር ከቻልክ በኮንፊደንስ ነው መናገር የምትችለው። አድሚን አለ። እሺ ቀጣይ ጥያቄ። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማንጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቪዲዮ እንደተመለከታችሁት እፎይ ወንድማችን ታሪክን ጽፏል ማለት ነው። ኦርቶዶክሳዊ እንዲሁም ኡስታዙ ምን አይል እንደተዋረደ ቪዲዮን ተመልክታችሁ ድቤቱ ይጀመራል ተብሎ ከተቀጣጠሩ በኋላ ከ2 ሰዓት እና ከ3 ሰዓት በኋላ መጥቶ ደግሞ እንደዚህ አይነት ቅሌት ውስጥ ገብቷል ማለት ነው። ኡስታዙ እጅግ እውነት እንደዚህ ስትገለጥ ደስ ይላል ማለት ነው። ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትስ እንዲሁም ደግሞ ዘኩ 16 እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሐርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኩ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩልኝ።